ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በዛሬው ዝግጅታችን እንደ ማህበረሰብ ትልቅ ትኩረትን የሚሻ የጤና ጉዳይን ይዘንላችሁ ቀርበናል። ለመሆኑ ለጥሬ ስጋ ያለውት ፍላጎት ምን ይመስላል? በዚህ መሰናዷችን ጥሬ ስጋን የመመገብ ባህል ከጤንነት አንፃር የሚያስከትለውን ችግር ትክክለኛ መፍትሄውን የተመለከቱና በስነ ምግብ ባለሙያዎች የተሰጡ ሙያዊ ማብራሪያዎችን ባጭሩ እንዳስሳለን። ለቻናላችን አዲስ ከሆኑ ሰብስክራይብ ያድርጉ። ይህ ዳር ቲዩብ ነው። ጥሬ ስጋን መመገብ ጤናን ወይስ በሽታን ያተርፋል? ኢትዮጵያ በ3000 ዘመናት ጥንታዊ ታሪክ ውስጥ የሚዳሰሱም ሆነ የማይዳሰሱ ቅርሶች ባለቤት ሀገር ናት። የዓለም የሰው ዘር መገኛና ቀደምት የስልጣኔ አሻራ ማህተም አርፎባታል። ይሄ ዓለም የመሰከረውና ዩኔስኮ አውቆላት የመዘገበው ገሃዳዊ የስልጣኔ ሀቅ ነው። ሀገሪቱ አያሌ የኑሮ ስርዓቶች ያሉባት የባህል ባለጸጋ ናት። በተለይ የኢትዮጵያ ከጥንት ዘመናት የተሻገሩት የደስታም ሆነ የሐዘን ክዋኔዎች ከምግብና መጠጥ ጋር የተዛመዱ ናቸው። በማህበረሰባችን ዘንድ ምግቦችና መጠጦች ከፍ ያለ ድርሻ አላቸው። የወዳጅ ዘመድ መጠያየቅ፣ የቡናው መጫጫስ፣ የቄጤማው መጎዝጎዝና የደስታ መገለጫዎች በምግብና በመጠጡ ላይ የሚጨመሩ ሰበዞች ናቸው። በተለይ በአውደ ዓመቶች በሰርጎችና በድግሶች ላይ በማህበረሰቡ ዘንድ አቅም በፈቀደ መጠን እርድ ይከናወናል። ከዚያ በኋላ ዳዊት ከሻኛ መቁረጥ፣ ጥብስ ከክትፎ እያመራረጡ ማወራረድ፣ ቀዩን ካልጫው እያጣቀሱ መጉረስ የሀገሪቱ የባህል ትሩፋቶች ናቸው። በዚህ ሁሉ ባህላዊ ተግባር ላይ ደግሞ አውራውን ድርሻ የሚይዘው ጥሬ ስጋን መመገብ ነው። ጥሬ ስጋ የሚመገቡ ሰዎች ማህበራዊ ትስስራቸውን እግረ መንገድ ያጠናክራሉ። በርካታ የማህበረሰብ ክፍሎች በድግስ ወይም በበዓላት ሰበብ ቤት ውስጥ ደግሰው በማሳለፍና ልኳንዳ ቤት በመሄድ ብቻ ሳይሆን እንደየገቢ አቅማቸው በጋራ ቅርጫ በመግባት አንድ በሬን በቡድን በመካፈል አብሮነታቸውን ያጠናክራሉ። አብዛኛዎቹ የጥሬ ስጋ አፍቃሪያን በሬው ከየት እንደመጣ ይጠይቃሉ። በተለይ የሐረርና የጅሩ ሰንጋዎች ለጥሬ ስጋ ይመርጧቸዋል። አሁን ደግሞ የደለበ በሬ ለጥሬ ስጋው ተመራጭ ሲሆን ይስተዋላል። ከዚህ ሁሉ ባሻገር በአመጋገብ ባህላችን መሰረት የጥሬ ስጋ ግርማ ሞገስ የሚደምቀው ከማባያው ጋር ሲሆን ነው። አዋዜ፣ ሰናፍጭ፣ ዳጣና ሚጥሚጣ ጥሬ ስጋን ያጅቡታል። ማወራረጃው ጠላ፣ ጠጅ፣ አረቂ፣ ወይን አለያም ቢራ አብረው የሚቀርቡ መጠጦች ናቸው። ጥሬ ስጋና ጤና ዓለም አቀፍ የምግብ ሳይንስና ኒውትሪሽን ተመራማሪዎች በአንድ ቦታ ሆኖ በተለያየ መድኃኒት ከደለበ በሬ ይልቅ በተፈጥሮ ሳር እየተመገበና እያረሰ ያደገ በሬ ለስጋው ጤንነት ተመራጭ መሆኑን ያስረዳሉ። ምሁራኑ ከስጋ ስለሚገኙ ንጥረ ምግቦች ሲያብራሩ በቅድሚያ ፕሮቲንን በመጥቀስ ነው። አክለውም ስብ እንዲሁም ሚኔራል የተሰኙትንም ንጥረ ምግቦች ከስጋ እንደሚገኙ ያስረዳሉ። በተጨማሪም በጥሬ ስጋ ውስጥ አይረንና ዚንክ የመሳሰሉት ማዕድናት ይገኛሉ። የእንግሊዝ የስነ ምግብ ተመራማሪዎች በበኩላቸው ከብቶች እጽዋትን ተመግበው ያከማቿቸው ለሰውነት ጠቃሚ የሆኑ የተለያዩ ንጥረ ነገሮች እንደሚገኙም ገልጸዋል። በሀገራችን ውስጥ የሚገኙ የሕክምና ባለሙያዎች ደግሞ በኢትዮጵያ ለረጅም ዓመታት የጥሬ ስጋ መመገብ ባህል መኖሩን በመጥቀስ ተመጋቢዎችን ጥሬ ስጋ አትመገቡ ብሎ ከመምከር ይልቅ የእንስሳው ጤንነት መመርመሩንና የስጋው ምንጭ በደንብ እየታወቀ መሆኑን እንዲያረጋግጡ ማሳሰብ የተሻለ ነው ይላሉ። የስነ ምግብ ተመራማሪዎች ጥሬ ስጋ መመገብ ለጤና ያለው አሉታዊ ጎን ሲያስረዱ ከእንስሳው ጤንነት ይጀምራሉ። እንስሳው በተለያዩ በሽታዎች የተጠቃ ከሆነና ተገቢውን የሕክምና ክትትል ያላደረገ ከሆነ በሚታረድበት ወቅትም ጥንቃቄ ካልተደረገ ከዚያም በኋላ ቢሆን ስጋው በሚቀመጥበት ወቅት በአግባቡ ካልተያዘ ተመጋቢው ላይ የጤና እክል ማስከተሉ የማይቀር ነው ይላሉ። የኮሶትል፣ ሳልሞኔላና አንትራክስ የተሰኙ በሽታዎች ከጥሬ ስጋ ጋር ተያይዘው የስማቸው በተደጋጋሚ ይነሳል። የእንስሳት ሕክምና ባለሙያ የሆኑት ሐኪሞች እንደሚሉት በሬውን ከማርለብ ጀምሮ እንስሳው ለምግብነት እስከሚቀርብ ድረስ ባለው ጊዜ ውስጥ ያለው ንጽህና ካልተጠበቀ የስጋውን ተጠቃሚዎች ለእነዚህ ህመሞች እንዲጋለጡ ሊዳርጋቸው ይችላል። በዚህ ሐሳብ የሚስማሙት ዓለም አቀፍ የስነ ምግብ ተመራማሪዎች በበኩላቸው ተገቢውን ጥንቃቄ ማድረግ አስፈላጊ መሆኑን ይመክራሉ። ስጋው በስሎ ለምግብነት ዝግጁ በሚሆኑበት ወቅት ግን እነዚህ በሽታ አምጪ ተዋሲያን ሊጠፉ እንደሚችሉ ባለሙያዎች ገልጸዋል። በተጨማሪም የበሰለ ምግብን መመገብ በሰውነታችን በቀላሉ እንዲፈጭና ልሞ በውስጣችን እንዲዋሃድ ያደርገዋል። በበርካታ ሀገራት የሚገኙ የስነ ምግብ ተመራማሪዎች ከጤናም ሆነ ከደህንነት አንጻር ስጋ በስሎ ቢበላ የተሻለ መሆኑን ያሰምሩበታል። ባለሙያዎቹ ከጥሬ ስጋ አንጻር ከበሬ፣ ከበግና ከፍየል የትኛው ተመራጭ ነው ለሚል ጥያቄም የጥናት ውጤታቸውን ያቀርባሉ። ሶስቱም እንስሳት ስጋ ውስጥ የሚገኙት ንጥረ ምግቦች ተመሳሳይ መሆናቸውን፣ ነገር ግን ጥሬ ስጋ የሚመገቡ ሰዎች ውፍረትን ለመቀነስ እንዲረዳቸው ከጮማ ነፃ የሆነውን ቢመገቡ እንደሚሻል ይመክራሉ። ጮማ የሚመገቡ ሰዎች ሰውነትን ከሚፈልገው በላይ ስብ ከመመገብ በመቆጠብ አስፈላጊውን ጥንቃቄ ማድረግ እንደሚያስፈልጋቸው ይገልጻሉ። በተለይ አውደ ዓመትን ተከትሎ የሚበላ የጮማ መጠን ከልክ ያለፈና
በሽታ ላይ የሚጥል የአመጋገብ ስርዓት በመሆኑ መሻሻል እንዳለበትም አሳስበዋል። በሰውነታችን ውስጥ ጮማ የሚሰራቸው ብዙ ህይወታዊ ክንውኖች ይኖራሉ። ነገር ግን መጠኑን መወሰን ተገቢ ነው። ከመጠን ያለፈ ቀይ ስጋን መመገብ ለልብ፣ ለስትሮክና ለካንሰር በሽታዎች እንደሚያጋልጥ ተጠቁሟል። ከደለበ ይልቅ ያረሰ በሬ። የስነ ምግብ ባለሙያዎችና ዶክተሮች የእንስሳቱን ስጋ ለመምረጥ በዋናነት አመጋገባቸው ምክንያት እንደሚሆን ያስረዳሉ። እነዚህ ምሁራን በዋናነት ከሚደልቡ ከብቶች ይልቅ ግጦሽ ላይ ተሰማርተው ያደጉ እንስሳቶችን በስጋቸው ይዘት ይመርጧቸዋል። ከአመንዣኪ እንስሳት ስጋ ይልቅ ደግሞ የዶሮና የአሳ ስጋን ለምግብነት መምረጥ ያለው የጤና ጥቅም የተሻለ መሆኑን ያስተምራሉ። ለስጋ ምርታቸው የሚመረጡ እንስሳት ላይ ዋነኛው ጥያቄ መሆን ያለበት እንስሳቱ እንዴትና የት ነው ያደጉት የሚሉት ነው። ከደለቡ ከብቶች ይልቅ ያረሱ ከብቶች ስጋ ከጤና አንጻር ተመራጭ መሆኑንም አክለው ያብራራሉ። እንዳይንቀሳቀሱ ሆነው በሆርሞን ከደለቡት ከብቶች ይልቅ በተፈጥሮ ግጦሽ ያደጉ እንስሳት የበለጠ ስጋቸው ተፈላጊ ነው። የስጋ ደረጃ ሲወጣ በቀዳሚነት ታድኖ የሚገኝ ስጋ፣ በመቀጠል ካረሱ ከብቶች የሚገኝ፣ ከዚያም ከጋጡ ከብቶች፣ በመቀጠልም ከደለቡ ከብቶች የሚገኝ ስጋ በቅደም ተከተል እንደሚቀመጥ የስነ ምግብ ተመራማሪዎች በእጅጉ ያስረዳሉ። ምክንያቱም ከስጋ በሚገኘው ስብ ውስጥ ያለውን የኦሜጋ 3 እና 6 መጠን በደለቡ ከብቶች ውስጥ በማረስ ተግባር ላይ ከነበሩ ከብቶች በተለየ ሁኔታ በዝቶ መገኘቱ ለጤና ያለው ጠቀሜታ ላይ ጥያቄ ያስነሳል። ስለዚህ የእንስሳት ስጋን ለመምረጥ በዋናነት መስፈርት መሆን ያለበት አመጋገባቸው ነው። የዘርፉ ባለሙያዎች በበኩላቸው የጥሬ ስጋ አመጋገብን በተመለከተ አንድ ተጨማሪ ጠቃሚ ነጥብ ያነሳሉ። ይህም ጥሬ ስጋ መመገብ ቶሎ የመጥገብ ስሜትን ስለሚያመጣ ከተገቢው መጠን በላይ መውሰድ ሊኖር ይችላል። ስለዚህም በጥሬ ስጋ አመጋገባችን ወቅት ጤናን፣ ማህበረሰብን፣ ቤተሰብንና ኢኮኖሚን ከግንዛቤ ማስገባት ተገቢ መሆኑን ይመክራሉ። በአጠቃላይ ከንጥረ ነገር አንጻር ብቻ ሳይሆን ከኢኮኖሚና ማህበራዊ ሁኔታም ቢሆን ጥሬ ስጋን መመገብ የራሱ ተጽዕኖ እንዳለው ያስረዳሉ። ስለዚህ 1 ኪሎ ጥሬ ስጋን በውድ ዋጋ ገዝቶ ለብቻ ከመመገብ ይልቅ ወደ ቤት ወስዶ ተካፍሎ መብላት ማህበረሰባዊም ሆነ ቤተሰባዊ ሁኔታ ላይ አዎንታዊ ሚና እንዳለው የስብ ክምችትን ለመቀነስ እንደሚረዳም ይጠቅሳሉ። ጥንት አባቶቻችን ታሞ ከመማቀቅ አስቀድሞ መጠንቀቅ ይላሉ። እናም በአመጋገብ ሳቢያ ከሚነሱት የጤና ችግሮች ራሳችሁን ጠብቁ እያልን የዛሬውን ዝግጅት በዚሁ አበቃን። በየዕለቱ በጥናት የተደገፉ ጠቃሚ መረጃዎችና ሌሎች ማራኪ ዝግጅቶች እንዲቀርቡላችሁ ቻናላችን ሰብስክራይብ በማድረግ ቤተሰባችን ሆነው መሰናዶውን ይቋደሱ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኖር።